ነገርም አልፈለኩም ነበር ግን ያው ከእናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩትኝ። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ያኔ ብናረጅም ደስ ይለኝ ነበር፣ ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ እንግዲህ እሷ ከሆን ባላ አጠገብ የለችም፣ ወደ አኽራ ሄዳለች። እንግዲህ ያው ይህን ነገር ባልናገር ደስ ይለኝ ነበር ወላሂ። እንግዲህ ቤቴ ተበተነብኝ ወላሂ። ሙሳፊር ሆንኩኝ ወላሂ ላዚም ሙሳፊር ነው ሆንኩኝ። አልሐምዱሊላህ እንግዲህ ምንም ላደርግ አልችልም ወላሂ። አልሐምዱሊላህ ሙሳፊር አደረገችን እንግዲህ ሴጥላን ሄደች፣ ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልሐምዱሊላህ አላኩል ሐል። እንግዲህ ሁላችሁም ዱዓ አድርጉላት በቻላችሁ አቅም፣ ያስታወሳችኋት ቁርአን ቁሩላት። እንግዲህ ከእናንተ ጋርም ብዙ ጊዜ ብዙ ነገር አሳልፈናል። አልሐምዱሊላህ እንግዲህ እናንተ ጋር ያለ ቪዲዮ ካለ የኛ ፎቶዎች ቪዲዮዎች ካለ ዩቲዩብ ላይ ቲክቶክ ላይ እንዲሁም ፌስቡክ ላይ ምናምን የለቀቃችሁት ካለ እንደው በአላህ ይዣችኋለሁኝ፣ አጥፉት ሁላችሁም። ይህን ቪዲዮ ለሁሉም ሰው እንግዲህ ሼር አድርጉላቸው። አልሐምዱሊላህ ነፍሴ ካሁን በኋላ እንግዲህ ወደዚህ ምድር እንግዲህ አትኖርም፣ ወደ አኽራ ሄዳለች ማለት ነው። አልሐምዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም፣ እንዴት ናችሁ? ወላሂ ነው የምላችሁ ማለት ነው። አንዳንድ ጊዜ በቃ ሞት ሁሌም አዲስ ነው። በነገራችን ላይ ሞት ሁሌም ነጋ ጠባ ስትሰሙ ሞት ሁሌም አዲስ ነው። ግን በቃ ሸምስያ ወይም ደግሞ ሁላችሁም ቲክቶክ ላይ ዩቲዩብ ላይ የምታውቋቸው ታውቃላችሁ። አሁን ላይ ጠፍተዋሉ፣ ብዙም አይደለም። በተለይ ከሳውዲ ከገቡ በኋላ ድሮ ሳውዲ ነበር የሚኖሩት። ከሳውዲ ከገቡ በኋላ ብዙም ዩቲዩብ ላይም ቲክቶክ ላይም ወደ ንግዱ ዓለም ገብቶ ቲክቶክ ላይም ዩቲዩብ ላይም የሉም ነበርና ዛሬ ጓደኛዬ ቲክቶክ ላይ በውስጥ ላካልኝ ነፍሴ ወይ ደግሞ ስማ ሸምስያ ሞተች እኮ ምናምን ስትለኝ አላመንኩም። በቃ ማለቴ በአሁን ሰዓት ፕራንክና እውነት ነገር ተምታቶብናል እና እንግዲህ ዩቲዩበሮች የለመዱትን ፕራንክ እያደረጉ ነው ምናምን ብዬ ነበረ አዳመጥኩት። ከዛን ፔጁ ላይ ስገባ ከዩቲዩብም እንዳለ ወደ ስንት ሺህ ቪዲዮ ሰሩትን እንዳለ አጥፍቶታሉ። ቲክቶክ ላይም ገባው። በቃ የሱ ፔጅ ላይ ገብቼ ሳዳምጥ እውነት መሆኑን አመንኩኝ ማለት ነው። ማለቴ በቃ ሾክ ሆንኩኝ። ሁላችንም እኮ እንሞታለን፣ ግን ሁላችንም በየተራ ነው የምንሄደው ማለት በቃ ሁሌም ሞት ዋጅብ ናት። ለማንም ሰው አትቀርም። ግን ከስደት ገብታችሁ አርፌ እኖራለሁ ስትሉ በቃ አጀላችሁ ሲቀርብ ያውም ደግሞ ገና 30 ቤት የገባችሁ ማለት ወጣትነታችሁን ሳትኖሩ ስትሆኑ ማለት የኖረ ሰው ሲሞት አልሐምዱሊላህ ኖሯል። ግን 30 ቤት የገቡ ሰዎች ሲሞቱ በቃ ገና በለጋ በወጣትነታቸው ሲቀጩ ህይወትን ሀብሎ ሳይኖሩ የወለዱትን ልጆች የቲም አድርጎ መሞት በቃ ያሳዝናል። ገብታችኋል? ሁላችንም ወደዛ ያጅነን። ግን በቃ ሰው ልጅ የሆነ ኑሮ ሲሞት አልሐምዱሊላህ ይባላል። ነገር ግን ደግሞ ገና እንደዚህ እንደ ሸምስያ በጠዋቱ ስትቀጩ በቃ ልብ ይሰብራል። እኔ በጣም ነው የደነገጥኩኝ። ወላሂ ነው የምላችሁ። በቃ ሞት ሁሌም ያስደነግጣል። ግን የሆነ የምታውቁት ሰው እንደዚህ
አይዱን ነው አላመንኩም። እውነትም ውሸትም መሰለኝ፣ ግን መጨረሻ ላይ ሳይ እውነት እንደሆነ አወቅኩኝ ማለት ነው። እና ሸምስያ እንግዲህ እና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ ያላነን ወደ አላህም ተመላሾች ነን። ወር ከሞተች ወሩ ይሆናል እና አብዛኛውም ጊዜ ግን ቲክቶክ ላይ ዩቲዩብ ላይ የሚሰሩት ቪዲዮዎች በጣም ማለት ትንሽ መረን የለቀቀ ምናምን ነበር ከባሏ ጋር እና አሁን ላይ ቪዲዮዋን አጥፉ በቃ ማለት እኛ እሱ አሁን እሱ በህይወት ስላለ ነው ቪዲዮቿን ያጠፋ። እኛ በህይወት ያለ ነው ግን ዩቲዩብ ላይ ቲክቶክ ላይ ምን አይነት ቪዲዮ ምን አይነት ኮንታንት ነው ምንሰራ? ነገ እኛ ስንሞት በእናታችሁ የክሌም ቪዲዮ አጥፉ ምንባል ሰው እንዳንሆን እባካችሁ። ወላሂ ሶሻል ሚዲያ ላይ እኔ ዛሬ ተኝቼ መነሳቴን አላቅም። አሁን እሷ ባልዋ ስልኩ ዩቲዩቡም ፓስወርዱን ስለሚያውቅ አማርኛ ራሱ ጠፋብኝ። እሱ ያጠፋ ቪዲዮቿን ግን እሱም ባይኖር የሁለታቸው ማጀል አንድ ላይ ቢሆን ማን ነበር እንደዛ መመነቃቀር በሙዚቃ በምን አላህ ይራማት። ሞትን መቼስ ሞታንን አንወቅስም አይደል? ግን እሷን አላህ ይራማት። ግን እኛ ደግሞ ሞት ያስተምራል። ሶሻል ሚዲያ ላይ የምንለቀውን ነገር እንማር። በቃ ምንድን ነው? በነገራችን ላይ የሰው ልጅ ሞትን ቢያስብ እንደዚህ ያልሆነውን ነገር ሆነ ብሎ እያመጣ ሶሻል ሚዲያ ላይ እንደዚህ ሴትነቱን ጥሎ በቃ አይመነቃቅርም። ሁሌም ሞትን በየራሳችን ላይ አድርገን ብንዞር ማለት ነው። እና ወላሂ በጣም ነው የደነገጥኩኝ። እስካሁን ራሱ ጠዋት አሁን ከጠዋቱ በሳውዲ 8 ሰዓት ሊሆን ነው እንቅልፍ እምቢ አለኝ። በቃ በጣም ደነገጥኩኝ። ታውቃላችሁ አላህ የጀነተል ፊርደውስ ይበላት። አላህ የሰራችውን በደል ይቅር ይበላት። እና ያው ቪዲዮዋ ደግሞ ሶሻል ሚዲያ ላይ ማለት መጥፎ ኮንታንት የሰራችውን እናንተ ጋር ካለ በአላህ ስም አጥፉ ብሏል ባሏ። ብቻ እንግዲህ ነግበኔ ሞኝ ከራሱ ይማራል፣ ብልጥ ከሰው ይማራል። እና ነጌ ኤክሌ ሲሞት ቪዲዮዋን አጥፉ ወይ ቪዲዮን አጥፉ የምትባሉ ሰው አትሁኑ። ምን አይነት ቪዲዮ ነው ሶሻል ሚዲያ ላያችሁ ላይ የምትለቁት? ነጌ እናንተ ስትሞቱ እንዲህ ነበረች እንዲህ የምትባል አትሁኑ ነው የምለው ማለት ነው። እና እሷንም አላህ ይዛንላት፣ ወደ እውነተኛ ቦታ ወደ ሀቅ ቦታ ሄዳለች። እሷ ብትሄድም የእሷን አምሳያ ልጆች ትታ ሄዳለች። አላህ እነሱንም ያሳድግላት፣ ለእናታቸው ሰደቃ የሚያወጡ ልጆች ያድርግላት። ባሏንም አላህ ይሰብረው። እኛንም አላህ ሱብሃነሁ ወተዓላ ቀልብ ይስጠን። እናት አባቷን ቤተሰቧን አላህ ሰብሩን ይስጣቸው ማለት ነው። እናቴ ምንድን ነው የሚባለው? እናቴ ልጄ ከማለት እናቴ ቢባል ይሻላል ይባላል። እና እናት የልጅ ሞት በጣም ከባድ ነው። እነሱንም አላህ ይሰብራቸው። ወላሂ ላዚም ብቻ ሞት በጣም ነው የሚያስፈራው። በተለይ አሁን ላይ አኽረት ዘመን በቃ አርጅቶ መሞት ቀርቷል። ወላሂ አንባላ እስቲ አርጅቶ መሞት ቀርቷል። ሰው በ30 በ40 ምናምን ነው እየተቀጨ ያለው። ግን ለዚች አጭር እድሜ እንባላለን፣ እንጣላለን። ለዚች አጭር እድሜ ለዚህ እባካችሁን ቀልብ እንግዛ። ወላሂ ላዚም ኢንሻአላህ አንተ እንደው ያ ረቢል ዓለሚን ለሷም ዱአ አድርጉላት። አላህ ይቀበላት ያ ረቢል ዓለሚን። የጀነተል ፊርደውስ ያድርጋት። ሁላችንም ወደዛ ሀያጅነን። ግን እንዳልኳችሁ በቃ በለጋ እድሜያችሁ ስትቀጩ ነው የሚያሳዝነው። ልጆቻችሁን በትናችሁ ሜቢ ልጆቿ የ5 ዓመት የ3 ዓመት ምናምን ቢሆኑ ነውና ይሁን እስቲ እኛም ወደዛ ስለሆነን አንቺ አትመለሽምና አላህ ሱብሃነሁ ወተዓላ ቀብርሽን ያስፋልሽ። ግን በጣም ነው እውነትም ውሸትም እየመሰለኝ ነው።
በጣም ነው የሚከብደው። አላህ ይሰብራል።